ሰላም እንደምን ቆይታችኋል? ውድ የሪያሊቲ ሚዲያ ተከታታዮች የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። በቅድሚያም የህዳሴው ግድብን በአፍሪካ ህብረት ተወካዮች ስር ይተዳደር ሲሉ ፕሬዝዳንት አልሲሲ ተናገሩ። በታላቁ ህዳሴ ግድብ ላይ አይኗ ሁሌም ቀይ እንደለበሰ የምትታወቀው ግብጽ ህዳሴው ግድብን የምትቆጣጠርበትን መንገድ በየጊዜው የምታመጣ ሲሆን በሰሞኑ ደግሞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያዊው ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጡ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያንን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮች መሰማቱን ጠቅሶ ዘ ናሽናል ድረገጽ ዘግቧል። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸው ዘገባው አመልክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ አገር ሌሎች የተፋሰሱን ሀገራት ሳይማከር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈራረሙ አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸው ምንጮች እንደተናገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው ስልጣን ዘመናቸው ኢትዮጵያ፣ ሱዳን እና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈራረሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ አይዘነጋም። ኑ ስልካችሁን ውሰዱ ተብሏል። በቴክኖሎጂ የተደገፈ ኦፕሬሽን ፖሊስ ከፍተኛ ቁጥር ያላቸውን የተቀሙ ስልኮች ያዘ። በአዲስ አበባ ፖሊስ ጠቅላይ መምሪያ ውድ የሆኑ ስማርት ስልኮችን በመቀሚያ ወንጀል ሲፈጽሙ የነበሩ 3 ተጠርጣሪዎች በቁጥጥር ስር ማዋሉን እና በርካታ የተሰረቁ ንብረቶችን መያዙን አስታውቋል። ክትትሉ የተጀመረው ህዳር 29 ቀን 2018 ዓ.ም ምሽት በለሚኩራ ክፍለ ከተማ ወረዳ 8 ሲኤምሲ 500 ቤቶች አካባቢ ዋጋው 100,000 ብር ግምት ያለው ሳምሰንግ S23 አልትራ ሞባይል ከተቀማ በኋላ ነው። የሲኤምሲ ፖሊስ ጣቢያ በዘመናዊ ቴክኖሎጂ እና በተሰበሰበ መረጃ በመታገዝ ወንጀሉ ከተፈጸመ በ48 ሰዓታት ውስጥ ምስጋናው አለማየሁ፣ ሄኖክ ወርቁና ኢዮብ ወርቁ የተባሉትን ተጠርጣሪዎች በቁጥጥር ስር አውሏል። በተጨማሪም ምርመራ መብራት በተደረገበት ወቅት በለሚኩራ ክፍለ ከተማ አያት ዞን 5 ኮንዶሚኒየም በሚገኘው የተጠረጠረ ምስጋናው አለማየሁ መኖሪያ ቤት በሕግ አግባብ በተደረገ ብርበራ የግል ተበዳይ ስልክ ጨምሮ 41 ስማርት ስልኮች ከ30 በላይ አይፎኖችና ሌሎች ውድ ስልኮች ተይዘዋል። ከዚህ በፊት ስልክ የተሰረቀባቸው ግለሰቦች የተያዙ ስልኮች ስላሉ በለሚኩራ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ስልካችሁን እንድትለዩ ተጠይቃችኋል። የቤት አከራዮች እና የጋራ መኖሪያ ቤቶች ማህበራት ተከራዮችን ማንነት በጠበቀ ማጣራት ኃላፊነቱን በአግባቡ ይወጡ የሚል ጠንካራ ማሳሰቢያም ተላልፏል። ምንጩ የአዲስ አበባ ፖሊስ ጠቅላይ መምሪያ ነው። በቂርቆስ 22750 የሺሻ መጠቀሚያ ዕቃዎች እና 5000 ግራም አደንዛዥ እጽ ተወገዱ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በቂርቆስ ክፍለ ከተማ ጽሕፈት ቤቱ በተለያየ ጊዜ ከባለድርሻ አካላት ጋር የተወረሱ 22750 የሺሻ መጠቀሚያ ዕቃዎች እና 5000 ግራም አደንዛዥ እጽ መወገዳቸውን ገለጸ። ኡጋንዳ ከኢትዮጵያ፣ ከሶማሊያ እና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተነግሯል። ይህን ተከትሎ ሪፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኝነት መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲል አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳርጋቸዋልም ብሏል። ይህን ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልምድ የሚጻረር ነው ሲል ገልጿል። ድርጅቱ ኡጋንዳ የደረሰባት ከፍተኛ የእርዳታ ቅነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱንም አምኗል። በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎች ወደ ኡጋንዳ ለመላክ ስምምነት በተፈራረሙ የራሷን እርዳታ መቀነሷ ለችግር ማባባስ ምክንያት መሆኑን ድርጅቱ አመልክቷል።
ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቃልሉ ጥሪ መቅረቡን ካፒታል ጋዜጣ ዘግቧል። ኡጋንዳ በአሁኑ ስርዓት በርካታ የኢትዮጵያ፣ የኤርትራና ሶማሊያ ስደተኞች እያስተናገደች ትገኛለች። በርካታ ኢትዮጵያን እዛ ኡጋንዳ መቀመጫቸውንም አድርገዋል። ስደተኞች ኡጋንዳን አንድም ባላት መልካም የስደተኛ አቀባበል እንዲሁም ወደፊት ወደ ሌላ ሀገር ከመሸጋገር ይመርጧታል። ከአሁኑ በኋላ ግን ሀገሪቱ ከኢትዮጵያ፣ ከኤርትራና ከሶማሊያ የሚሄዱ ስደተኞችን ላለመቀበል መብት ለመንፈግ እንደወሰነች ተነግሯል። ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ መረጃዎች እንዲደርሳችሁ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩን።